የህወሓት አመራሮች እርስ በርስ ተጋደሉ። እጅግ ወሳኝ ሰበር ዜና ከመቀሌ ደርሶናል። በዝርዝር ትሰማላችሁ። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ የአደባባይ ተቃዋሚ ሰልፍ ጠርቷል። ተጨማሪ ዘገባው ከቆይታችን ይቀርባል። በትጥቅ ትግል እንቅስቃሴ ውስጥ ተሳትፎ የነበሩ አመራሮች ሲከተሉት የነበረው መንገድ የህዝብና የሀገርን ዘላቂ ጥቅም እንደማያረጋግጥ በመረዳት የመንግስትን የሰላም ጥሪ ተቀብለናል ሲሉ ወደ ሰላማዊ ህይወት መመለሳቸውን ተናግረዋል። የፓኪስታን መከላከያ ሚኒስቴር ህንድና እስራኤል የሙስሊሙ ዓለም ዘላለማዊ ጠላት ናቸው ሲሉ ወቅሰዋል። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ለመላው የክርስትና እምነት ተከታዮች መልካም የስቅለት በዓል ይሁንላችሁ። በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 153 ብር የተገዛ 156 ብር ከ1 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ9 ሳንቲም ተገዝቶ 202 ብር ከ9 ሳንቲም የሚሸጥ ሲሆን የአውሮፓ ዩሮ 176 ብር ከ9 ሳንቲም ተገዝቶ 180 ብር ከ4 ሳንቲም ይሸጣል። የስዊዝ ፍራንክ 187 ብር ከ8 ሳንቲም ተገዝቶ 191 ብር ከ5 ሳንቲም የሚሸጥ ሲሆን የኩዌት ዲናር 489 ብር ከ4 ሳንቲም ተገዝቶ 499 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ከ9 ሳንቲም ተገዝቶ 22 ብር ከ3 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ6 ሳንቲም ተገዝቶ 42 ብር ከ5 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ7 ሳንቲም ተገዝቶ 41 ብር ከ5 ሳንቲም በዛሬው ዕለት እየተሸጠ ነው። ኢህአፓ የአደባባይ ተቃውሞ ሰልፍ ጠራም። የኢትዮጵያ መንግስት ተቃዋሚ ፓርቲው የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ በመጪው ሚያዝያ 30 2018 በ10 የኢትዮጵያ ከተሞች የተቃውሞ ሰላማዊ ሰልፍ እንዲደረግ ጠርቷል። ኢህአፓ ባወጣው መግለጫም የሰልፉ ዓላማ የንጹሃን ጭፍጨፋ እንዲቆም፣ የዜጎችን ህይወት አመሳቅሏል ያሉትን የኑሮ ውድነት በአስቸኳይ እርምጃ እንዲወሰድ፣ ማንነት ተኮር ያሉትን የንጹሃን ዜጎች እስራት፣ ወከባዎችና ግድያዎች እንዲቆሙ ነው ብሏል። በሰልፉ የዜጎች መፈናቀል፣ ሙስና፣ አድላዊነትና አግላይነት እንዲወገዱ ጥሪ እንደሚያቀርቡም ፓርቲው አስታውቋል። ኢህአፓ ትብብር ለኢትዮጵያ አንድነት በተባለው የፖለቲካ ፓርቲዎች ስብስብ አባል ነው። በመጪው ግንቦት ሊደረግ በታቀደው ምርጫ በዚሁ ስብስብ አባልነቱ እንደሚወዳደርም አስታውቋል። ኢህአፓ ሚያዝያ 30 2018 የጠራው የአደባባይ ተቃውሞ ሰልፍ የአዲስ አበባ፣ መቀለ፣ ባህር ዳር፣ ጎንደር፣ ሐዋሳም፣ አሶሳ፣ አዳማ፣ አምቦ፣ ድሬዳዋና ሐረር ከተሞች ሊደረግ ታቅዷል። የአፍሪካ የጸጥታ ስጋት ከባህላዊው ድንበር ኬላ ጥበቃና ከጠመንጃ አፈሙዝ አልፎ ወደ ድንበር አልባ ወደ ሆነው ዲጂታል ዓለም መሸጋገሩን የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየው ገለጹ። በኬንያ መንግስት አዘጋጅነት በተካሄደው ሶስተኛው የማሻካሪ የትብብር ጉባኤ ላይ ቁልፍ ንግግር ያደረጉት ወርቅነህ አህጉሪቱ የገጠማትን እጅግ ውስብስብና ዘመናዊ የደህንነት ፈተና ቁጭ አድርገው አሳይተዋል። ዶክተር ወርቅነህ በንግግራቸው ያነሱት አንኳር ሐሳብ የአፍሪካ ደህንነት ከእንግዲህ በአካላዊ ድንበር መስመሮች ብቻ አይወሰንም፣ ይልቁንም በዲጂታል ምህዳሩ ላይ ክፉኛ እየተፈተነች ትገኛለች የሚለውን ወቅታዊ እውነታ አጋልጠዋል። ዛሬ ሆን ተብሎ የሚፈበረኩ የሐሰት መረጃዎች ወይም ሚስኢንፎርሜሽን፣ የተጠናከረ የፕሮፓጋንዳ ዘመቻ፣ የሰዎችን ድምጽና ምስል አስመስለው የፖለቲካ ቀውስ የሚፈጥሩ እጅግ የረቀቁ የቴክኖሎጂና የዲጂታል መረጃ ማዛባት የዘመናችን እውነተኛ የጸጥታ ስጋቶች ናቸው ብለዋል። ይህንን ትንታኔ የአሁናዊ አፍሪካ ተጨባጭ የፖለቲካ ትኩሳት በሚገባ የሚገልጸው ነው ያሉትም። በአህጉሪቱ በተለያዩ ሀገራት የሚነሱ የእርስ በርስ ግጭቶች፣ የመፈንቅለ መንግስት ሙከራዎች፣ የብሔር ውጥረቶች መነሻቸውም ሆነ መባባሻቸው በሶሻል ሚዲያ በቅጽበት የሚሰራጩ ሐሰተኛ ትርክቶች ሆነዋልም ብለዋል።
የውጭ ኃይሎችም ሆነ የውስጥ የፖለቲካ ተዋናዮች ዲጂታል ምህዳሩን እንደ አዲስ የውክልና ጦርነት መሳሪያ የተጠቀሙበት ሲሆን ይህንን ረቂቅ ጥቃት በባህላዊ የጦርነት ታንክና መድፍ መመከት አይቻልም ብለዋል። ይህንን ስር የሰደደ የቴክኖሎጂ ጦርነት ለመቀልበስ ዶክተር ወርቅነህ በአፍሪካውያን የሚመራ መፍትሄና የጠበቀ አህጉራዊ ትብብር ወሳኝ መሆኑን አስምረውበታል። ይህ ማለት አፍሪካውያን የዲጂታል ሉዓላዊነታቸውን ለማስከበር የራሳቸውን የዲጂታል ደህንነት ፖሊሲ፣ የጋራ መረጃ መረብ ጥበቃ ስትራቴጂ እንዲሁም የቴክኖሎጂ አቅም በአስቸኳይ መገንባት ያለባቸው ነው። በትጥቅ ትግል እንቅስቃሴ ውስጥ ተሳትፎ የነበሩ አመራሮች ሲከተሉት የነበረው መንገድ የህዝብንና የሀገርን ዘላቂ ጥቅም እንደማያረጋግጥ በመረዳት የመንግስትን የሰላም ጥሪ ተቀብለው ወደ ሰላማዊ ህይወት መመለሳቸውን አስታውቀዋል። እነዚህ የቀድሞ አመራሮች ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ እንዳመላከቱት በትጥቅ ትግል ውስጥ በቆዩባቸው ጊዜያት የታዘቧቸው እውነታዎችንና በትግሉ አመራር አካላት መካከል የታዩት የአካሄድ ችግሮች ለውሳኔያቸው መነሻ መሆኑን ተናግረዋል። በተለይም ለህዝብ መብት እንቆማለን የሚለው መፈክር በተግባር ሲታይ የውጭ አካላትን ፍላጎት የሚያገለግልና ህዝብን ለከፋ ጉዳት የሚዳርግ ሆኖ አግኝተነዋል ብለዋል። ከአመራሮቹ መካከል አንዱ ጌራ ወርቅ ዳኛው እንደተናገረው የአማራ ህዝብ ዘላቂ ተጠቃሚነት ሊረጋገጥ የሚችለው በሰላማዊ ትግል መንገድ ብቻ መሆኑን በማመን የሰላም አማራጭን ለመከተል መወሰኑን ተናግሯል። በትጥቅ እንቅስቃሴ ውስጥ ያሉ አንዳንድ አመራሮች የህዝብን የልማት ፍላጎት በተቃራኒ በመቆም በማህበራዊ እሴቶችና በመሰረተ ልማቶች ላይ ጥቃት እንደሚፈጽሙ ገልጸው የትግሉን ዓላማ ጥያቄ ውስጥ የሚከትና የጥፋት ሴራ ያለበት መሆኑን ተገንዝበናል ሲል ነው የተናገረው። ሌላው የቀድሞ አመራር አባል 50 አለቃም ፍቅሩ ሙልዬ በበኩሉ በትጥቅ ትግሉ አመራሮች ዘንድ ከህዝብ ፍላጎት ይልቅ ለግል ጥቅም ቅድሚያ የመስጠት ዝንባሌ መኖሩን ተናግሯል። በአመራሩ ውስጥ የተለያዩ ጥያቄዎች የሚያነሱ የትግል አጋሮች የማሸማቀቅና የማስወገድ ተግባር እንደሚፈጸም የገለጸው 50 አለቃ ፍቅሩ አመራሮች የራሳቸውን ልጆች በተሻለ ሁኔታ እያስተማሩ የደሃ ልጆችን ግን ለከፍተኛ መስዋዕትነት እየዳረጉ መሆኑን በምሬት ተናግሯል ነው የተባለው። በተመሳሳይ ኢንጂነር አየነው አስፋው እንደገለጸው በትግል ውስጥ ያሉ አንዳንድ አካላት ትኩረቱን ትግሉን በማራዘም የግል ሀብት ማካበት ላይ ተመሰረተ ነው ብለዋል። ለህዝብ ጥቅም እንቆማለን የሚሉት አካላት በተግባር ግን ቤት በመስራትና ተሽከርካሪ በመግዛት የግል ህይወታቸውን በማደላደል ላይ መጠመዳቸውን ትግሉ የህዝብና የልማት እንዲሁም የእድገት ፍላጎት የሚያደናቅፍ መሆኑን እንድንረዳ አድርጎናል ነው ያለው። ኮሎኔል ማንነገረው መለሰ በበኩሉም የግለሰቦችን የስልጣን ፍላጎትን ለማርካት የሚደረገው እንቅስቃሴ ሀገርን ከመጉዳት ባለፈ ምንም አይነት ፋይዳ የለውም ብሏል። በትጥቅ ትግሉ አመራሮች ዘንድ የግል ሆነም የፖለቲካ እውቅና መርህ አመለካከትን የጠቀሰው ኮሎኔሉም ህዝቡ የእነዚህን አካላት ትክክለኛ ማንነት ሊገነዘብ እንደሚገባ ተናግሯል። እነዚህ የቀድሞ አመራሮች የሰላም አማራጭን መምረጣቸው በክልሉ ሰላም እንዲሰፍን የራሳቸውን አስተዋጽኦ ለማበርከት መሆኑን ገልጸዋል ነው የተባለው። በአሁኑ ወቅት የሰላም አብሪዎች ሆነው ለመቅረብ መዘጋጀታቸውን ነው የተናገሩትም። አሁንም ድረስ በትጥቅ ትግል ውስጥ የሚገኙ ወንድሞቻችን የመንግስትን የሰላም ጥሪ ተቀብለው ወደ ህዝባቸው እንዲመለሱና ለአማራ ህዝብም ሆነ ለጠቅላላው የኢትዮጵያ ሰላም በጋራ እንዲሰሩ ጥሪ አቅርበዋል ሲል ኢዜአ ዘግቧል። ይህ ውሳኔ በትጥቅ ትግል ውስጥ ለቆዩ አሁንም ለሚገኙ አካላት ትልቅ ትምህርት እንደሚሆን፣ ዘላቂ ሰላም ግንባታ የበኩሉን ሚና እንደሚጫወት ያላቸውን ተስፋ ተናግረዋል ነው ያለው። ህወሓት የጀነራል ታደሰ ወረደን ስልጣን ማራዘም ተቃወመም። ህወሓት ማምሻውን ባወጣው መግለጫ የሌተናል ጀነራል ታደሰ ወረደን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ስልጣን ለተጨማሪ 1 ዓመት መራዘምን ተቃውሟል። ቡድኑ በጉዳዩ ላይ ባወጣው መግለጫ የጀነራል ታደሰ ወረደ ስልጣን መራዘም የፌዴራል መንግስት በተናጠል የወሰነው መሆኑን ገልጿል።
በፕሪቶሪያ ስምምነት መሰረት የትግራይ ጊዜያዊ አስተዳደር በሁለቱ ፖለቲካ ተደራዳሪ ወገኖች መካከል በራሱ በህወሓትና በኢትዮጵያ መንግስት መካከል በሚደረግ ስምምነት መቋቋም ይገባዋልም ብሏል። ላለፉት 3 ዓመታት የቆየው የጊዜያዊ አስተዳደር በስምምነቱ ድንጋጌ መሰረት በህወሓትና በኢትዮጵያ መንግስት መካከል በተደረገው ውይይት የተቋቋመ እንደነበረም አስታውሷል። ይሁን እንጂ የኢትዮጵያ መንግስት የትግራይ ጊዜያዊ አስተዳደር ስልጣንን ስምምነቱን ሙሉ በሙሉ በጣሰ መልኩ ለተጨማሪ 1 ዓመት እንዲራዘም መወሰኑ በሚዲያ መስማቱን ህወሓት በመግለጫው ጠቁሟል። የጀነራል ታደሰ ወረደ ስልጣን መራዘም ምንም አይነት ፖለቲካዊ ውይይት ያልተደረገበት ያለው ቡድኑ ያለ እውቅናና ተሳትፎ እየተላለፈ ነው በማለት ተቃውሟል። የኢትዮጵያ መንግስት ተናጠል ውሳኔ ባለው የጀነራል ታደሰ ወረደን ስልጣን ማራዘም ላይ እንደሌለበት የትግራይ ህዝብ የፕሪቶሪያ ስምምነት አደራዳሪዎችና የዓለም አቀፉ ማህበረሰብ ይወቅልኝ ብሏል። ሰሞኑን በክልሉ ከፍተኛ የሆነ የፖለቲካ ትኩሳት የተፈጠረ ሲሆን በተፈጠረው ክፍፍል ምክንያት አደገኛ የተባለ ግጭቶችም እየተፈጠሩ ነው። አልፎ አልፎ በሚፈጠሩ ግጭቶች የህወሓት አመራሮችና አባላት እየተገዳደሉ እንደሚገኙ የመረጃ ምንጮች አረጋግጠዋል። በክልሉ በተፈጠረው ግጭት ህወሓት በጀነራል ታደሰ ወረደ ላይ መፈንቅለ መንግስት ማድረግ ጀምሯል። በክልሉ ውስጥ እንደ አዲስ የራሱን መዋቅር በመዘርጋት ለመቆጣጠር እየሰራ ይገኛል ነው የተባለው። የፓኪስታኑ መከላከያ ሚኒስቴር ህንድና እስራኤልን የሙስሊሙ ዓለም ዘላለማዊ ጠላቶች ሲሉ ወቀሱም። የፓኪስታን መከላከያ ሚኒስቴር ሐውጃር መሐመድ አሲፍ ህንድና እስራኤል ለሙስሊሙ ዓለም እውነተኛ ዘላለማዊ ጠላት ናቸው ሲሉ በፓርላማ ባደረጉት ንግግር በጽኑ ተቃውመዋል። ሚኒስትሩ መላው የሙስሊም ሀገራት እነዚህን ሁለት ሀገራት በጋራ ጠላትነት እንዲፈርጃቸው ጥሪ አቅርበዋል። የፓኪስታን መከላከያ ሚኒስቴር ሐዋጅ መሐመድ አሲፍ በሀገሪቱ ብሔራዊ ምክክር ቤት ወይም ፓርላማ ተገኝተው ባደረጉት ንግግር በእስራኤልና በህንድ ላይ ያነጣጠረ ጠንካራ ትችት ሰንዝረዋል። ሚኒስትሩ በንግግራቸው ወቅትም በተለይም እስራኤል በፍልስጤማውያን ላይ ያደረሰች ያለችውን ጥቃት የኮነኑ ሲሆን ህንድም በተመሳሳይ በካሽሚርና በሙስሊም ዜጎች ላይ የፈጸመችው ያለችውን አሉታዊ በደል አውግዟል። ሚኒስትሩ አሲፍ የሙስሊሙ ዓለም ህንድና እስራኤልን እንደ እውነተኛና ዘላለማዊ ጠላቶች ሊያውቃቸው ይገባል በማለት የገለጹ ሲሆን ሁለቱ ሀገራት በሙስሊሙ ማህበረሰብ ላይ የሚከተሉትን ፖሊሲ ተመሳሳይነት እንዳለው አክለዋል። ይህ መግለጫ በፓኪስታንና በጎረቤት ህንድ መካከል ያለውን የዲፕሎማሲያዊ ግንኙነት በከፍተኛ ውጥረት ውስጥ ባለበት ወቅት የተጠቀሰ መሆኑን የፖለቲካ ተንታኞች ጠቁመዋል። እስራኤልን በተመለከተ ሚኒስትሩ ዓለም አቀፉ ማህበረሰብ ዝምታውን እንዲሰብርና በጋዛ እየደረሰ ያለውን ሰብአዊ ቀውስ እንዲያስቆም ግፊት አድርገዋል። የእስራኤል ጤና ሚኒስቴር በኢራን ላይ ጦርነት ከታወጀ ወዲህ ከ7000 በላይ እስራኤላውያን መጎዳታቸውን አስታወቀም። የእስራኤል ጤና ሚኒስቴር በኢራን ላይ ጦርነት ከተጀመረበት ጊዜ አንስቶ እስካሁን ድረስ ባለው ሂደት በአጠቃላይ 7527 እስራኤላውያን ላይ ጉዳት መድረሱን ይፋ አድርጓል። ሚኒስትሩ ባወጣው መግለጫ መሰረት በጦርነቱ ምክንያት የተለያዩ መጠን ያለው የአካል የስነ ልቦና ጉዳት መድረሳቸውን፣ እነዚህ ዜጎች በተለያዩ የሕክምና ማዕከላት ገብተው አስፈላጊውን የሕክምና ክትትልና እርዳታ እያገኙ ይገኛሉ ነው ያሉትም። ሆስፒታሎችና የጤና ተቋማት የቆሰሉትን ሰዎች ለማከም የሕክምና ባለሙያዎችን በማስተባበር ከፍተኛ ርብርብ እያደረጉ እንደሚገኙ ተገልጿል። በግጭቱ ምክንያት በየዕለቱ ወደ ሆስፒታል የሚገቡ ሰዎች ቁጥር እየጨመረ መምጣቱን ተከትሎ የጤናው ዘርፍ ተጨማሪ የሕክምና ቁሳቁሶችንና የአደጋ ጊዜ ሰራተኞችን በተለያዩ አካባቢዎች በማሰማራት ላይ እንደሚገኝ መረጃዎች ያመለክታሉ። ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ሰላም።